እንግዲህ ምን ይሆናል የተገደለው ሀየሎም አርአያ ነው ጀነራል ሀየሎም ጀነራል ሀየሎም ከመገደሉ ከአንድ ሳምንት በፊት ጀነራል ሀየሎምን የገደለ ያሲን ከአንድ የህወሓት ባለስልጣን ጋር ምሳ በልቷል ከመሞቱም ከ3 ቀን በፊት ምሳ በልቷል ሀየሎም የሞተ ቀንም ከዚህ ሰውዬ ቢሮ 2 ጊዜ ተደውሏል እና ከሌላም የህወሓት ቢሮ ተደውሏል 9 ሰዓት አካባቢ ላይ እና ወደ 10 ሰዓት አካባቢ ደግሞ ሁለት አማርኛ የሚናገሩ ወጣቶች መጥተው ሀየሎም እንዳለ ይጠይቁኛል ሀየሎም እንዳልመጣ ነገርኳቸው ግን ተከታታይ ወጥቼ 305 ፔጅ ያዙ ነበር ታርጋውን እሺ ተመለስኩ ሀየሎም ወደ 11 ሰዓት አካባቢ መጣ ነገርኩት ከሁለት ቦታ እንደተደወለ እንደዚህም ሰዎች እንደመጡ ነገርኩት ሀየሎም ያ በተፈጥሮ ለምንም ነገር ቦታ ማይሰጥ ያው በራሱ የሚሄድ በራሱ የሚተማመን የህዝብ ልጅ ነው የነበረው እና አንዱ ጋር ሲደውል ያ 2 ጊዜ የደወለው ሰውዬ ጋር ሲደውል አልደወልኩም አለው አንድ የተደወለው ግን ለስብሰባ ፈልገን ነበር አሁን ጨርሰናል ስብሰባውን አለ እና ከሀየሎም ጋር ቢሮ ውስጥ ቆየን ከዛ ሻይሎ ይጠጣን እና እኔ ወደ ቤት ሄድኩኝ ወደ 12 ሰዓት ተኩል አካባቢ 1 ሰዓት አካባቢ ሄድኩኝ ከተወሰነ ሰዓት በኋላ ተደውሎልኝ ሀየሎም እንደተገደለ ነው የተነገረኝ እና ኢሚዲየትሊ የመጣልኝ ነገር ምንድነው እነዛ ደህንነቶች አመጣጥ ያ ምሳ የበላው ሰውዬ ይሄ ያሲን የሚባለው ከነሱ ጋር የነበረው የቢዝነስ አታችመንት እዚህ አሁን ስታዲየም የሚሰራበት አካባቢ ወደ 20-30 ሺህ ካሬ ሜትር ቦታ ሰጥተውታል የጨው ንግድ ላይሰንስ ሰጥተውታል ከአፍዴራ እንትን የሚል በጣም ብዙ የሆነ የቢዝነስ ግንኙነት የነበረው ሰው ነው ከብዙዎቹ ባለስልጣን ጋርም ይገናኛል በእርግጥ ከኤርትራን አምባሳደሩ ጋርም ኃይለ መርቆሬስ ከሚባለው ጋር ብዙ ጊዜ ያዋለው እና የሀየሎም አገዳደል በእኔ እምነት ከቲፒኤልኤፍ መሪዎች ውጭ ማንንም አልገደለው ይሄ ኤርትራ ሻዕቢያ ገደለው የሚባለው ውሸት ነው የገደሉት ራሳቸው ናቸው ለምን ገደሉት የሚለው ብዙ ስብስብ ነገሮች አሉ ለምሳሌ በእርግጥ ነው የህዝባው ግንባርን እዚህ ሻዕቢያን እንቅስቃሴ ኢትዮጵያ ውስጥ በወቅቱ የሚያደርገው የነበረው ሙሉ ይቃወማል even እሱ ባለበት ጦር አካባቢ ሁሉ ንብረታቸውን ይዛል ቀረጥ መክፈል አለባችሁ ሁሉ አታልፉም የሚለውም ነገር ሁሉ አለ በዛ የመጣ ለምሳሌ አንድ ወቅት ጋር ከከንፈ ጋር በጣም ይጨቃጨቁ ነበር ለምን በቃ አንተ ለምን አትተውም እነሱ እየፈቀዱ አንተ ምንድነህ አይነት ነገር ያለ ክንፈ ያው በጣም ክሎዝ ፍሬንድ ስለነበሩ ይመክረው ነበር እኔ ክንፈ የመረጃና ደህንነት አጥፊ እነሱ እንደዛ ያለው አንተ ምንድነህ በቃ አይነት ነገር ያው ሁለቱ በጣም ቅርበት ስለነበራቸው ማለት ነው እኔም ራሴ በነበርኩበት ነው ይሄን ያለው እንግዲህ እና እንደዛ አይነት ነገሮች ፍትጎሽ የመቃቀር ሁኔታዎች ነበሩ በእርግጥ እነዚህ የቲፒኤልኤፍ ባለስልጣን ከጠቅላይ ሚኒስትሩ ጀምሮ እስከታች ያሉትንም ብዙ ቦታ የማይሰጥ ሰው ነው እና አንድ ይሄ ነው እንግዲህ ሁለተኛ አንድ ጀነራልን የሚያህል ያላጃቢ ሲሄድ በእርግጥ እሱ ላይፈልግ ይችላል ግን ለሁሉም ፕሮቶኮል አለው አይደል እንዲገደል ስለፈለጉ ብቻ አጃቢ አልነበረም ራሱ ነው መኪና እየነዳም ሄደው አይሆንም ብለው ማድረግ ሲችሉ ግን ያን ሴታፕ ተሰርቶ ግን ሀየሎም ተገሏል የገደሉትም ራሳቸው ናቸው ከነሱ ውጭ ማንንም ሊሆን አይችልም ከነስባት ነጋ ውጭ ማንንም ሊገለው አይችልም ይሄ ምሳ አብሮ የበላው ባለስልጣን እሱ ማንሳት ይቻላል ስባት ነጋ ነው የሚገርም ነገር ነው በጣም እነኚህ ሁለት ልጆች ወደ እርሶ ቢሮ የመጡት ሀየሎም በተከታታይ እርሶ ቢሮ ይመጣ ነበር ማለት ነው በዛው ወቅት ሀየሎም እኔ ሀየሎም ጋር እንግዲህ ግንኙነት የጀመር ነው እኔ አዲስ አበባ ሂልተን ውስጥ የዚህ በወቅቱ እዚህ መሃል ሀገር ውስጥ የነበረውን ድርጅቱን የስለላ ሰው ማደራጀቱን ስራ እኔ ነበርኩ ኮኦርዲኔት ማድረገው 100% ከኔም የተለየ ግንባር ያላቸው አልነበረም አዲስ አበባ ላይ በሙሉ ኢትዮጵያ አዎ እና ይሄን ስለላውን እናካሄደው እንግዲህ ያው ከድርጅቱ አጠቃላይ የደህንነቱን ስራ በሙሉ ስራዎች እንሰራ ነበር በተለይ ከ1980 በኋላ ከበፈንቅለ መንግስቱ በኋላ በጣም አግሬሲቭ በሆነ መንገድ ይሄድኩኝ አንድ ወታደራዊ መረጃ ጀነራል ተስፋ የሚያገኘው ወታደራዊ መረጃ ሪፖርት ጧት አንድ ኮፒ ነገ ይመጣ ነበር
ያን ያህል ድረስ ፔኔትሬት አድርገን ገብተን ነበር። ደግ ውስጥ ቤተ መንግስት ሁሉ ሳይቀር ገብቻለሁ። ከአንዴም 4 ጊዜ ኮሎኔል መንግስቱ ወታደራዊ ብሪፊንግ የሚሰጥበት ቢሮ ውስጥ ሁሉ ገብቻ አይቻለሁ። መንግስቱ ኃይለማርያም ብሪፊንግ እየሰጡ ወታደራዊ ብሪፊንግ የሚሰጠው ቢሮ አለ ለየት ያለ ብለው እንግዲህ የነገሩን። እርሶ ግን ይገባሉ እዛ? ከአንዴም 4 ገብቻለሁ። ኤርፎርሱን ተቆጣጥረን ነው ነበር። ከነገ ጀምሮ ለሚመጣው 5 ቀን አውሮፕላኖች እንደሚደበዱ ፕላን ሲወጣ ያ እኔ ደርሰኝ ነበር። ወታደራዊ ኮዶች ከበረሃ መጥቶ እዚህ ፈተን እንመልሳለን፣ ከዚህም ወደ በረሃ እንልክ ነበር። ግንኙነት የነበረው ከአቶ ስዩም መስፍንና ከአቶ መለስ ዜናው ጋር ብቻ ነው የነበረው ግንኙነት በረሃ እያሉ ማለት ነው። በምንድን ነው ግንኙነታችሁ? በስልክ እዚህ ካሉ በስልክ ነው እንግዲህ። ያ ስልክ ደግሞ ያው ራሱን የቻለ አንድ ቶፒክ ይኖራል። ማቀው ነገር አለ። እሱም በስፋት ወደፊት እንሄዳለን። እንደዚህ ነው እንግዲህ። ሀየሎም የመጀመሪያ አምቦ ኦፕሬሽን ሲመጣ ነው የደወለልኝ። ከዛ ተመልሶ ሄዱ። ከዛ በኋላ በሰበታ መስመር ሲመጡ በዚህ ከሀየሎም ጋራ በስልክ እንገናኛለን። በዚህ ደግሞ ከአቶ አርከበ ጋር በደብረ ዘይት መንገድ እንገናኝ ነበር። እንግዲህ ከተለያዩ ግንባሮች ጋር ማለት ነው። ያው እኔ አዲስ አበባ ሂልተን ሆኜ ማለት ነው። አዲስ አበባ ሂልተን አንድ ክፍል ውስጥ ሆኜ ይሄ ግንቦት 19 ጀምሮ በፊት ጀምሮ እስከ ግንቦት 20 ሌሊት እንገናኛለን። ከለንደን ከአቶ ስዩምና ከአቶ መለስ ጋራ ያው አዲስ አበባ ሂልተን እንገናኝ ነበር እና ከዛን ጊዜ ጀምሮ ነው እንግዲህ። ከዛ ያው ሀየሎም ግንቦት 20 አብረን ነው ያልነው። እዚህ አብረን ነው ምሳ በላን ነው፣ አብረን እራት በላን። ከዛ በኋላ እንደዛው እያን ያው ቅርበታችን አዲስ አበባ መጥቶ ሂልተን እኔ ጋር ሳይመጣ አይሄድም። አዲስ አበባ አዋሳ ግንባር ነው የነበረው። እኔ ጋር ሳይመጣ አይሄድም በምንም ተአምር። እሱም ጋር እኔ አዋሳ ሄዳለሁ። ያንዳል በጣም ክሎዝ በጣም ቅርብ ወንድሜ ነው የነበር። በጣም መመካበት ጥሩ ሰው ነበር። እነሱም ያውቃሉ። እና በተለይ ሁለቱ ልጆች ግን እኔ ከሰዎች ያገኘሁት መረጃ እርሶ በትግርኛ ሲያዋሯቸው እነሱ በአማርኛ ነው ያዋሩኝ። እኔ በትግርኛ ትግሬዎች ናቸው፣ ተጋሩ ናቸው በሙሉ። ድንገት መጥቶ ነው፣ ሰላምታም የለም እኮ ዝም ብሎ ብቻ ሀየሎም ፈልገነው ነበር እና የአማርኛና የትግርኛ አክሰንቱን ታውቀዋለህ እና ቁመናቸውንም አውቃቸዋለሁ። አይ አልመጣም አልኳቸው በትግርኛ እንጂ አይ አይመጣም ታደለሁም ምን ፈለጋችሁ ምናምን ስል አይ ፈልገነው ነበር ነው ያሉኝ። እንግዲህ ያው ትግርኛም ይሰማሉ ማለት ነው። ለምን እንደዛ እንዳሉ እንግዲህ ያው ቀሽም ስለላ ነው እንግዲህ ማይሆን ሰው ጋር ነው እንደዛ የሚያወሩት የነበረ እንጂ ያው በእርግጥ እኔ በተፈጥሮ አንድ ሰው መጥቶ ስለ አንድ ሰው ያው ሀየሎምን ስለሚያለ ኢምፖርታንት ሰው ሲጠይቁኝ ዝም ብዬ አለቃቸውም። እንደምከታተል ያው ላይገባቸው ይችላል፣ ግን ይሄ ተፈጥሮዬ ነው። ነገሮችን ዝም ብዬ አለቅም፣ እስከ መጨረሻ ሄዳለሁ። ለዛም ነው ታርጋውን ጽፌ መጣሁት። ለዛም ታርጋውን ሰጣሁት። ያው ግን ቦታ አልሰጠ